አዲስ አበባ ደርሻለሁ። በጠቅላይ ሚኒስትር አብይ አህመድ አሊ በአውሮፕላን ማረፊያ ስለተደረገልኝ አቀባበልም አመሰግናለሁ። ኢትዮጵያ ታላቅ ታሪክና የደመቀ ባህል ያላት አገር ነች። ህንድና ኢትዮጵያ ጥልቅ የሆነ የስልጣኔ ትስስርም አላቸው። በተለያዩ ዘርፍ ያለንን አጋርነት የበለጠ ለማጠናከር አሁን አዲስ አበባ ተገኝቻለሁ። ይህ ንግግር የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ነው። ናሬንድራ ሞዲ በአዲስ አበባ እያደረጉት ባለው ጉብኝት አስገራሚና አስደማሚ የተባለ ስምምነትን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መፈራረማቸው ተሰምቷል። ኢትዮጵያና ህንድ የ15 ቢሊዮን ዶላር ስምምነት ስለመፈራረማቸው አፈትልከው የወጡ መረጃዎች አመላክተዋል። ይህ በዋናነት የተለያዩ ቅድመ ሁኔታዎችን በማስቀመጥ እንደ ኢትዮጵያ ያሉ የአፍሪካ ሀገራትን የሚያዳክሙ የአውሮፓ ሀገራትን ያስደነገጠና ቀጠናው ወደ ምን እየሄደ ነው የሚል ከፍተኛ የሆነ ጥያቄን የፈጠረም ሆኗል። ህንድ ኢትዮጵያ በ2026 እንደ አውሮፓውያን አቆጣጠር ለያዘችው ቅድም ትልቅ የሆነ መሰረትን የሚጥል ምናልባትም አፍሪካን ጠንቅቃ የማወቋ ምልክት የሆነውን ስምምነት መፈረሟን መረጃዎች ጠቁመዋል። በሌላ በኩል ትፈርሳለች፣ ትደክማለች የተባለችው አገር አሁን በእርግጥም ጠንካራ መሆኗን እያስመሰከረች መሆኗ በዚህ ስምምነት የታየው አንዱ ማሳያ እንደሆነ ተመላክቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን በኢትዮጵያና በህንድ መካከል የተፈረመውን የ15 ቢሊዮን ዶላር ዘርፈ ብዙ የስምምነት ይዘትና አጠቃላይ ይህ ስምምነት የሚኖረው አንድምታን የምንፈትሽ ይሆናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ ብዙ ቁም ነገሮችን እንደምትገበዩ በማመን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ተሻገርን። ሁለቱም የቆየ የሀገርነትና የሀገረ መንግስትነት ታሪክ ያላቸውና ከራሳቸው በተገነጠሉ ሀገራት ጭምር አሁን ድረስ እየተፈተኑ የሚገኙት ኢትዮጵያና ህንድ አሁን ላይ ታሪክ መስራታቸው ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ትላንት ተቀብለው ሲያስተናግዱም በርካታ የዓለም አቀፍ ሚዲያዎች የተለያዩ ሐሳብ አስተያየቶችን ሲሰነዝሩ የቆዩ ሲሆን በተለይም በሁለቱ ሀገራት መካከል ከዚህ ቀደም ከነበረው ግንኙነታቸው በተሻለ ለማጠናከር ያለመ የተለየ ውል ወይም ስምምነት ሊፈረም እንደሚችል ተመላክቶ ነበር። ታዲያ ይህንንም ተከትሎ አሁን ላይ የወጡ መረጃዎች እንዳመላከቱት በኢትዮጵያና በህንድ መካከል የ15 ቢሊዮን ዶላር ከፍተኛ የኢንቨስትመንት ስምምነት ስለመፈረሙም ተመላክቷል። ይህ ስምምነት በዋናነት ሁለቱ ሀገራት ከዚህ ቀደም ከነበራቸው ግንኙነት የበለጠ በማጠናከር አሁን ላይ ኢትዮጵያ የአፍሪካ በር ዋና መግቢያ እንደመሆኗ መጠን የአፍሪካን የቀጣዩን ዓለም መዳረሻነትና እንደዚሁም ኢትዮጵያ በቀጠናው እያደረገች ያለችውን አጀንዳ 2026 እና ቀጠናውን በአጠቃላይ በልማትና በኢኮኖሚ በአጠቃላይ በኃይልም ለማስተሳሰር የያዘችውን እቅድ ያሳካል የተባለ ትልቅ ስምምነትም እንደሆነ ተመላክቷል። በዚህ ስምምነት ሁለቱ ሀገራት ከዚህ ቀደም ታይቶ በማይታወቅ መልኩ በምዕራባውያንም ሆነ በምስራቁ በኩል ከመጡ ሀገራት በተለይም ኢትዮጵያ ተጣመረቻቸው ከሚባሉና በታሪክ ከሚነገርላቸው ሀገራት በተለየ መልኩ ህንድ በበርካታ ዘርፎች ኢትዮጵያ ውስጥ መግባት የምትችልበት፣ በሌላ በኩል ደግሞ አፍሪካን መያዝ የምትችልበትን ስምምነት ስለመፈረሟ የወጡ የትንተና መረጃዎች አመላክተዋል። በሁለቱ ሀገራት የተፈረመው የኢትዮጵያና የህንድ አጀንዳ 2026 የኢንፍራስትራክቸራል ፕሮጀክት ስምምነት ከ15 ቢሊዮን ዶላር በላይም ሊሆን የሚችልበት ዕድል እንዳለ የተጠቆመ ሲሆን በተለይም ይህ ስምምነት በዋናነት ህንድንም ሆነ ኢትዮጵያን በእጅጉ የሚጠቅም መሆኑ ደግሞ ለስምምነቱም ሆነ አሁን ላይ ሁለቱ ሀገራት ለፈጠሩት ጥምረት ትልቅ ትኩረት እንዲሰጠውም ስለማድረጉ ተሰምቷል። ህንድ ከዚህ ቀደም ስታደርጋቸው ከነበሩ በኢትዮጵያ ውስጥም ሆነ በአፍሪካ ውስጥ ስትሰራቸው ከነበሩ የተለያዩ የመሠረተ ልማት ዝርጋታዎችና እንደዚሁም ግድቦችን ጨምሮ የባቡር መስመር ዝርጋታ፣ የትራንስፖርት መንገድ ዝርጋታና እንደዚሁም ሌሎች የመድኃኒት ፋብሪካ ግንባታ፣ የአይቲ ቴክኖሎጂን ማስፋፋት፣ አዳዲስ የቴክኖሎጂ ውጤቶችን ለኢትዮጵያ ማስተላለፍን ጨምሮ በዋናነት ሁለቱ ሀገራት በኒውክለር ቴክኖሎጂና
በጸጥታና በደህንነት በአጠቃላይ በዲፌንስ ጉዳዮች ጥምረት የመፍጠራቸው ጉዳይ ዓለምን አነጋግሯል። ኢትዮጵያ ከጦርነት በኋላ በከፍተኛ ሁኔታ እያገገመች የመጣች አገር እንደሆነች የተናገሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሁለቱ አገራት የሚፈጥሩት ጥምረት በዚህ በምስራቅ አፍሪካ ቀጠናም ሆነ በአፍሪካ ብሎም በዓለም ላይ ያላቸውን ተቀባይነትም ሆነ በዓለም አቀፉ ስርዓት ውስጥ የሚጫወቱትን ሚና ከፍተኛ እንዲሆን እንደሚያደርገውም ጠቁመዋል። የባቡር መስመር ዝርጋታውን በሚመለከት ከዚህ ቀደም የተለያዩ ሐሳቦችና አስተያየቶች ሲሰነዘሩ የቆዩ ሲሆን አሁን ላይ በህንድና በኢትዮጵያ መካከል የተፈረመው ይህ የሁለትዮሽ ስምምነት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 ኢኮኖሚዋ በከፍተኛ ሁኔታ እንዲያንሰራራ በማድረግ በቀጣይ ቀጠናውን ለማጣመርና ቀጠናዊ የሆነ ውህደትን ለመፍጠር የያዘችውን ውጥንም በእጅጉ የሚያግዝና የሚረዳ ነው ተብሏል። ታዲያ እዚህ ጋር አንድ መገንዘብ የሚገባን ነገር ቀጠናው እንዳይዋሃድ ወይም በትብብር አብሮ እንዳያድግ ዋና ተውሳክ በመሆን እንቅፋቶችን እየፈጠሩ የሚገኙት የኤርትራው ፕሬዝዳንት አምባገነኑ ኢሳያስ አፈወርቂ በዚህ በሁለቱ አገራት ስምምነት ደስተኛ ካለመሆናቸውም በላይ ኢትዮጵያ ከህንድ ጋር የምታደርገው ወታደራዊና ከደህንነት ጉዳዮች ጋር የተገናኘውም ጥምረት እንዳሳሰባቸው ስለመነገሩ ደግሞ መስማታችን ይህንን ጉዳይ በእርግጥም በጥልቀት ማየት የግድ እንዲል አድርጎታል። ምክንያቱ ደግሞ ኤርትራ ከግብፅ ጋር በመጣመር ከዚህ ቀደም ግብፅ ከፓኪስታን ጋር የገባችው ወታደራዊና የደህንነት ጉዳዮችን የተመለከተውን ስምምነት የሚዳስስ ሲሆን በዚህ ረገድ ህንድና ፓኪስታን የገቡበት ውጥረት በተመሳሳይ ኢትዮጵያና ከገቡበት ውጥረት ጋር የሚመሳሰል መሆኑ ደግሞ ነገሩ የበለጠ ትኩረት የሚሰጠው እንዲሆን አድርጎታል። ህንድ ከራሷ ከተገነጠሉ እንደ ባንግላዴሽና ፓኪስታን፣ ስሪላንካን ከመሰሉ አገራት አሁን ላይ ያን ያህል ጠንካራ የሚባል ግንኙነት የሌላት አገር ስትሆን በተለይም ከጎረቤቷ ወይም ከራሷ ከተገነጠለችው ፓኪስታን ጋር በሚመለከት ግን አሁንም ድረስ መሳሪያ ተማዘው እስከ መገዳደል የደረሱበትና ምናልባትም ወደ አውዳሚ ጦርነት እንዳይሄዱና ያላቸውንም ከባድ የሚባለውን አሁን ላይ በዓለም የመጨረሻ የዲፌንስ ቴክኖሎጂ የተባለውን አውዳሚውን የኒኩለር መሳሪያንም ጥቅም ላይ እንዳያውሉ ስጋትን እየፈጠረ ባለበት በዚህ ወቅት ኢትዮጵያም በተመሳሳይ ከራሷ ከተገነጠለችውና ምናልባትም ኢትዮጵያ በማታውቀውና አብዛኛው የኢትዮጵያ ሕዝብ ባልተረዳው መልኩ የተነጠቀውን የባህር በርም ጭምር እንዳይመልስ አሁን ድረስ እንቅፋት እየፈጠረች የምትገኘው ኤርትራ በህንድና በኢትዮጵያ መካከል አሁን ላይ የተፈጠረው ይህ የሁለትዮሽ ጠንካራ ስትራቴጂካዊ ዘላቂ ስምምነትን በሚመለከት የሚሰማቸው ስሜት ጤነኛ እንደማይሆን ይጠበቃል። በዚህም ምክንያት ኤርትራና ግብፅ በዚህ ጉዳይ መደናገጣቸው የተሰማ ሲሆን በተለይም ህንድ ከፓኪስታን ጋር እንደገባችበት አይነት ውዝግብ ውስጥ የምትገኘው ኢትዮጵያ በሁለቱ አገራት መካከል የሚያመሳስላቸው ዘርፍ ላይ በብቸኝነት ለይተው የመስራታቸው ጉዳይም ኢትዮጵያ በቀጠናው እንዳታድግና የቀጠናው አገራትን በማስተባበር በአፍሪካ እምርታዊ የሚባል ኢኮኖሚያዊና ዲፕሎማሲያዊ ብሎም ማህበራዊ ለውጦችን እንዳታስተናግድ እንቅፋት እየፈጠሩባት ያሉትን የቀጠናውን መሪዎች በአግባቡ ለመሸኘት የሚያስችል አቅምን የሚያጎናጽፋት ነውም ተብሏል። ህንድ ኒኩለሮቿ ወደ ኢትዮጵያ ሊመጡ እንደሚችሉ የተመላከተ ሲሆን ይህ ደግሞ ለኢትዮጵያ አቅም ከመፍጠሩም በላይ እንደ ግብፅና ኤርትራን የመሰሉ በቀጠናው ኢትዮጵያ ላይ የተለያዩ አሻጥሮችን በመፈጸም እንደዚሁም የታጠቁ ኃይሎችንም በማሰማራት ጭምር ንጹሃን ዜጎችን በመግደል የሀገርን ሰላምና ደህንነት በማወክ አሁን ድረስ ኢትዮጵያን እየተገዳደሩና ልማቷም እንዲደናቀፍ የተለያዩ ምክንያቶችን እየፈጠሩ የሚገኙ ሀገራትን ለመከላከልም ይህ ጠንካራ እርምጃና ትክክለኛው ውሳኔ ስለመሆኑም የትንተና መረጃዎች አስረድተዋል። ህንድ ከኢትዮጵያ ጋር ከዲፌንስና ከጸጥታ ጉዳዮች በተጨማሪም የባቡር መስመር ዝርጋታ፣ የመድኃኒት ፋብሪካ ግንባታ፣ በአይቲና በዲጂታል ቴክኖሎጂ እንደዚሁም ዲጂታል አይደንቲቲ ሲስተምስ ወይም የዲጂታል መታወቂያና ሌሎች የተለያዩ ከማንነትና ከተለያዩ ዶክመንቶችን መለየት ጋር በተያያዘ የሚሰሩ የቴክኖሎጂ ውጤቶችን በማምረትም ረገድ ህንድ ኢትዮጵያ ውስጥ ግዙፍ የሆነ ኢንቨስትመንትን እንደምታደርግ ተጠቁሟል። በኢነርጂ ሴክተርም ቢሆን ሁለቱ ሀገራት የጋራ ትብብርን የፈጠሩ ሲሆን
በተለይም ህንድ በዚህ ዘርፍ ያላትን አቅም ለኢትዮጵያ ለማካፈልና በኢትዮጵያም በሰፊው ኢንቨስት ለማድረግ የመሞከረዋ ጉዳይ አውሮፓንም ሆነ አሜሪካን ያስደነገጠ ነው ተብሏል። በቅርቡ ከአሜሪካ ጋር ጭምር አሁን ላይ በዓለም አቀፉ የንግድ ጦርነት ውስጥ ውጊያ ውስጥ የምትገኘው ህንድ ከኢትዮጵያ ጋር ሊያውም የአፍሪካ ህብረት መቀመጫ ከሆነችውና አፍሪካን ለመጨበጥ ኢትዮጵያን መያዝ የግድ በሚልበት በዚህ ወቅት ህንድ ኢትዮጵያን መጨበጧ በእርግጥም ለምዕራባውያን አገራት የብሪክስ ጫና እያየለ ስለመምጣቱ ያመላከተ ነው ተብሏል። ብሪክሶች አሁን ላይ በስብስብ ከያዟቸው ጠንካራ ኢኮኖሚ ካላቸውና በዓለም ላይ ከፍተኛ የህዝብ ቁጥር ማለትም ከ1.5 ቢሊዮን ህዝብ በላይ እንዳላት የሚነገርላት ህንድን ያካተተው ይህ ስብስብ በህንድ አማካኝነት ወደ ኢትዮጵያ ሙሉ በሙሉ ጓዙን ጠቅልሎ የገባበት ስምምነትም ነው ተብሏል። የ15 ቢሊዮን ዶላሩ ስምምነት ከዚህም ባለፈ የተለያዩ የቴክኖሎጂና የልምድ ልውውጦችንም ወደ አገር ውስጥ እንዲገቡ የሚያደርግ እንደሆነ የተገለጸ ሲሆን ከሁሉም በላይ በአፍሪካ ትልቅ የንግድ መዳረሻ ለመፍጠርና አፍሪካ ተቀባይ ብቻ ሳትሆን ራሷ አምርታ ለራሷ ገበያ የምታቀርብ አቅም ያላት ምናልባትም በቀጣዮቹ 2 አስርት ዓመታት ደግሞ አፍሪካ አድርጊ ስትባል ብቻ የምታደርግ ሳትሆን በራሷ መወሰን የምትችል የራሷ አቋምን እንዲሁም ምልከታን የምትከተል የራሷን አቅም የምትገነባና በዓለም አቀፉ ሥርዓት ውስጥም ተደራዳሪ የምትሆንበትን ትልቅ አቅም የምትፈጥርበት ስምምነትም እንደሆነ ተመላክቷል። ኢትዮጵያ በዚህ ዘርፍ ለአፍሪካ ሀገራት ከዚህ ቀደም በታሪክ በነጻነት እንዳሳየችው ፈርቀዳጅነት አሁን ደግሞ የተለያዩ ሀገራትን በተለይም በዓለም አቀፉ ሥርዓት ውስጥ ከፍተኛ የሆነ ተጽዕኖን የመፍጠር አቅም አላቸው የሚባሉ ሀገራትን እየሳበች ኢንቨስት እንዲያደርጉና በጥምረትም አብረዋት እንዲሰሩ እየሄደችበት ያለው መንገድ ለአፍሪካ በተለይም በቀጠናው ላሉና ለተቀሩት መልማት ለሚሹና ለሕዝባቸው ቅድሚያ ለሚሰጡ ሀገራት መሪዎችም ትልቅ የሆነ አሻራን የሚጥል ምሳሌነት ያለው ተግባር እንደሆነም ተጠቁሟል። በህንድና በኢትዮጵያ መካከል አሁን ላይ የተፈረመው ይህ ስምምነት ከኋላው ራሽያና ቻይናንም የያዘ እንደሆነ እየተነገረ ሲሆን ይህ ጉዳይ በተለይም ባለፈው በደቡብ አፍሪካ ጆሃንስበርግ በተካሄደው የጂ20 ስብሰባ ላይ ከተመከረ በኋላ የተከናወነ ስምምነት መሆኑ ደግሞ በእርግጥም በደቡብ አፍሪካ የጂ20 ስብሰባ ታሪካዊ ከመሆንም በላይ ለኢትዮጵያ ተግባራዊ ለውጥን ሊያመጣ የሚችል ስምምነትን ያተረፈ ትልቅ ስብሰባ እንደነበር ያመላከተ ነውም ተብሏል። ህንድ ከዚህም ባሻገር በዓለም አቀፉ የንግድ ሥርዓት ውስጥ ያላትን ድርሻ የበለጠ ለማጠናከርና ምናልባትም በቀጣይ እንደ ቻይና ዋና የዓለም አቀፍ ባለግዙፍ ኢኮኖሚና ወታደራዊ አቅም ለመሆን እየሰራች ያለች ስትሆን ይህንን አቅም ወደ ኢትዮጵያ ማምጣት ደግሞ ለኢትዮጵያ በተለይም በአፍሪካ ተቀዳሚ አገር ለመሆንና በኢኮኖሚም ሆነ በዲፌንስ ዘርፍ ከፍተኛ የሆነ ለውጥን ለማምጣት እየጣረች ለምትገኘው ኢትዮጵያ ይህ ታላቅ ድል ነውም ተብሏል። ጠቅላይ ሚኒስትሩ ምን እየሰሩ እንደሆነ ከሰሩ በኋላ ነው እያሳዩ ያሉት በሚል አሁን ላይ ግብፅና ኤርትራ መደናገጣቸውን የሚያሳዩ መረጃዎች እንዳመላከቱት ይህ ሰውዬ የሚሰራው ነገር አስገርመዋል። በተለይም ሊያጠፋን ስለሚችል መፍትሄ ያስፈልገዋል ሲሉ መምከራቸውም ተሰምቷል። ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ከግብፅ ጋር ጥምረት ከፈጠሩ ሌላ ሀያላን አገራት ጋር ያላቸውን ግንኙነት ለማጠናከር ሙከራ ቢያደርጉም ነገሩ ግብፅም ኤርትራም እንዳሰቡት ሳይሆን ቀርቶ ኢሳያስና አልሲሲ የፈጠሩት ጥምረት በራሱ አደጋ ላይ እየወደቀ የመምጣቱ ማሳያ አሁን ላይ በገሃድ እየተመለከትን እንገኛለን። በቅርቡ የጅቡቲ ወደብን በሚመለከት ዓለም አለው ስትል ኢትዮጵያን ከዓለም አቀፉ የንግድ ሥርዓት ለመቁረጥና በጅቡቲ ውስጥ ያለውን ጸረ ኢትዮጵያ አቋም የበለጠ ለማጠናከርና ኢትዮጵያ ላይ ተጽዕኖን ለመፍጠር እየሰራች የምትገኘው ግብፅ አሁን ያልገመተችው ዱብዳ ወርዶባታል ተብሏል። ኢትዮጵያ አሁን ላይ በጸጥታው ዘርፍ ከህንድ በርካታ የዲፌንስ ወይም ወታደራዊ ቴክኖሎጂዎችን እንደምታስገባ የተነገረ ሲሆን በተለይም ነገሩ የሚከብድ ሲሆን ግብፅ በህንድ ኒውክለር ልትጋይም የምትችልበት ሁኔታ እንዳይፈጠር የመስጋታቸው ጉዳይ ደግሞ ኢትዮጵያና ግብፅ መካከል ያለውን ውዝግብ እንዲታረቅ ከማድረግም በላይ አሁን ላይ ኢትዮጵያ ባለ አቅም ሆና መደራደር የምትችልበትን ሁኔታ እየፈጠረች እንዳለች ያመላከተ ነው ተብሏል። የህንድ ኒውክለሮች ከኢትዮጵያ ምድር ጋር ይሰፋሉ የተባለ ሲሆን
ይህም ኢትዮጵያ በቀጣይ ለምታደርገውና አሁን ላይ ጀምራው እየተንቀሳቀሰችበት ካለው የኒውክለር ኃይል ማበልጸግና ለሰላማዊ ዓላማ የማዋሉ አጀንዳን የበለጠ ከገፋችበት ምናልባትም ከዚህ ቀደም በርካታ ሀገሮች ለሰላማዊ ዓላማ በሚል የኒውክለር ኃይልን ሲጠቀሙበት እንደነበርና በኋላ ላይም ወደ ወታደራዊ መሳሪያነት ቀይረው አሁን ላይ ዓለም ላይ ማንም የማይናገራቸው ተገዳዳሪ ኃይሎች ለመሆን እንደበቁ ሁላ ኢትዮጵያም ይህንን የኒውክለር ፓወር ለራሷ ወታደራዊ ጥቅም ልታውል የምትችልበት ጊዜ ቅርብ እንደሚሆን ይህ መረጃ አመላክቷል። ህንድ በዚህ ዘርፍ ያላትን የተለያየ ልምድ የምታካፍል እንደሆነች የተገለጸ ሲሆን በሁለቱ ሀገራት አሁን ላይ ኮስት ኢፌክቲቭ የተባሉ የኢንጂነሪንግ ውጤቶች ተግባራዊ ይሆናሉ የተባለ ሲሆን በዚህ ዘርፍ ኢትዮጵያ ከፍተኛ የሆነ የሰው ኃይል ስልጠና እንደዚሁም ትሬኒንጎች ወይም የልምድ ልውውጦችና አጠቃላይ የክህሎት ስልጠናዎች እንደምታገኝ የተገለጸ ሲሆን ይህ በዋናነት በሀገር ውስጥ ያለውን የሥራ ዕድል የበለጠ እንዲስፋፋ ከማድረጉም በላይ የሰለጠነና በሌላ ሀገርም ተፈላጊ የሆነ የሰው ኃይል እንዲኖራት ያደርጋልም ተብሏል። በሌላ በኩል ህንድ በኢትዮጵያ እያስፋፋች ያለችውን ይዞታ በሚመለከት አስተያየት የሚሰጡ ተንታኞች እንደሚያስረዱት ከዚህ ቀደም አውሮፓና አሜሪካ ኢትዮጵያን ጨምሮ ለበርካታ የአፍሪካ ሀገራት የተለያዩ ቅድመ ሁኔታዎችን በማስቀመጥና ለራሳቸው በሚጠቅማቸው አግባብ የተለያዩ ድጋፎችን ለማድረግ በሚል ስምምነቶችን በማስፈረም የአፍሪካ ሀገራትን ሲቦጦቡጡ ከነበረበት አካሄድ ለየት ባለመልኩ እኛ አጋርነን ህንድ እንደ አፍሪካ የቅኝ ግዛት ዘመንን ጫናና ተጽዕኖ ተቋቁማ ዛሬ ላይ የደረሰች ሀገር ነች። እኛ ብዙ የሆኑ ባህላዊና ታሪካዊ እንደዚሁም በተጨባጭ በህዝቦች ላይ የደረሱ ግፎችን የምንጋራ የጋራ ታሪክ ያለን የዓለም ደቡባዊ ግዛት ላይ የምንገኝ በማደግ ላይ ያለን አገር ነን በማለት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ኢትዮጵያን መነሻዋ አድርጋ ጉዞዋ ወደ ትልቁ አፍሪካ እንደሆነም ማመላከታቸው ተሰምቷል። ይህ ደግሞ በቀጣይ አፍሪካን ያልያዘ ዓለምን አይዝም እንደተባለው ሁላ በብሪክስ አባል አገራት መካከል አሁን ላይ ተጠናክሮ የቀጠለውንና አፍሪካን ሙሉ በሙሉ ከአውሮፓና ከነጮቹ አገራት ነፃ የማድረጉ ሥራ በተጠናከረ መልኩ እየሄደ መሆኑን ያመላከተ ነው ተብሏል። በቀጣይ ኢትዮጵያ በአፍሪካ ውስጥ ያላትን ተቀባይነትና የተጽዕኖ መፍጠር አቅም የምታጠናክርበት፣ በአንጻሩ ህንድ ደግሞ በአፍሪካ በንግድ፣ በኢንፍራስትራክቸር፣ በቴክኖሎጂና በኃይል ዘርፍ እንደዚሁም በተለያዩ ማኑፋክቸሪንግ ዘርፎች የሚኖራትን ሚና የጎላ እንዲሆን ከማድረጉም በላይ በአፍሪካና በህንድ መካከል የሚኖረውን አጠቃላይ የንግድና የኢንቨስትመንት ግንኙነት በከፍተኛ ሁኔታ እንደሚጨምረውም ተጠቁሟል። በዚህ ሁለቱም አህጉራት ተጠቃሚ የሚሆኑበት ሁኔታ እንደሚፈጠር የተገለጸ ሲሆን አሁን ላይ የምስራቅ አፍሪካን እንደ አፍሪካ መግቢያነት በመያዝ በተለይም ኢትዮጵያን በመወዳጀት አፍሪካን ሙሉ በሙሉ ለመቆጣጠር የሚጥሩ አገራት በርካታ የመሆናቸው ጉዳይ ኢትዮጵያ በአንድም ሆነ በሌላ ፍላጎቷ እንደሚሟላ የማያጠራጥር ከመሆኑም በላይ በቀጠናውም ብሎም በአፍሪካ እንደዚሁም በዓለም አቀፍ ስርዓት ውስጥ በቀጣይ የሚኖራት ሚና ከፍተኛ እንደሚሆን ካሁኑ ተተንብዮአል። ህንድ በዚህ ዘርፍ ኢትዮጵያን በማገዙ ረገድ ቀዳሚውን ሚና እንደምትወጣ ያስታወቀች ሲሆን በተለይም አሁን ላይ ከዚህ ቀደም ከተገነቡ የኢንዱስትሪያል ፓርኮች በተጨማሪ ህንድ ኢትዮጵያ አሁን ላይ ያስፈልጉኛል የምትላቸውን አዳዲስና ዘመናዊ የኢንዱስትሪያል ፓርኮች፣ ፓወር ፕላንቶች፣ የመንገድ መሠረተ ልማት ዝርጋታዎችንና የኃይል አማራጮችን የምታገኝበት እንደዚሁም ኢትዮጵያን በቀጣይ የአፍሪካ የኃይል መዳረሻ ለማድረግ የሚሰራውን ሥራና ዕቅዱን እውን ለማድረግም የሚረዱ የተለያዩ በሃይድሮ ኤሌክትሪክና በታዳሽ በተለይም በጂኦተርማል እንደዚሁም በሌሎች የኃይል ዘርፎች ላይ ህንድ ከፍተኛ የሆነ ኢንቨስትመንትን በኢትዮጵያ እንደምታደርግም በዚህ መረጃ ተጠቁሟል። ይህ ደግሞ ኢትዮጵያን እንደ ክሪፕቶ ከረንሲን የመሳሰሉ ከኃይል ጋር የተያያዙ ከፍተኛ የሚባል የቢሊዮን ዶላሮች ኢንቨስትመንትን ወደ ሀገሪቱ የሚስቡ ዓለም አቀፍ ኢንቨስተሮች ወደ ኢትዮጵያ እንዲመጡ የሚያደርጉ የኢንቨስትመንት ሥራዎችን እንደሚሰሩ የተገለጸ ሲሆን በዚህ ረገድ ኢትዮጵያ በ2026 አሳካዋል ያለችውን ግብ የምታሳካበትና በአፍሪካ የዓለም ዋናዋ ትልቋ መዳረሻ ለመሆን ያላትን ዕቅድ
ከግብ እንድትመታ ትልቅ መሰረት የሚጥል ነውም ተብሏል። አሁን ላይ በኢትዮጵያ በርካታ የህንድ ባለሀብቶች በተለያዩ ኢንቨስትመንት ሴክተሮች ተሰማርተው የሚገኙ ሲሆን ይህ አሁን ላይ ተግባራዊ መደረግ ይጀምራል የተባለው በኢትዮጵያና በህንድ መካከል የተፈረመው የ15 ቢሊዮን ዶላር ኢንቨስትመንት በኢትዮጵያ የህንድ ኢንቨስትመንት ከየትኛውም ሀገር በላይ የላቀ እንዲሆን ከማድረጉም በላይ ህንድ በተለየ መልኩና ከአውሮፓም ብሎም ከቻይናም በተለየ ሁኔታ አፍሪካን በእጇ የምታስገባበትን ቁልፍ ተረጋግታና ድምጿን አጥፍታ እየከወነች መሆኗን አመላክቷልም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።